የኢራን ክርስቲያን አባቶች ሲያስተምሩ ረድኤቱ ስቦ በፍቅሩ አቅርቦ ይላሉ። ኢራናዊቷ ፋጡማ መሐመድ የዚህ ቃል ትክክለኛ ምሳሌ ናት። 99.6% የእስልምና ከእስልምናም እጅግ ከባድ በሆነ የሸሪዓ ሕግና ሥርዓት የምትተዳደር በርካታ የእስልምና እምነት ተከታይ ሕዝቦች በሚኖሩባት ሀገር ከጥቂቶች ጋር በመሆን ክርስትናን እምነቷ እያደረገች ኢየሱስ ክርስቶስን አምላክና ጌታ አድርጋ አልተሰቀለም አልሞተም የሚል አማኝ ባለባት ኢስላማዊቷ ሀገር ክርስትናዋን በአደባባይ እየገለጠች ጠንካራ ወጣት ክርስቲያን ሴት ናት። ፋጡማ መሐመድ ክርስቲያን ሆኖ መገኘት እጅግ አደገኛና ሰቅጣጭ የሸሪዓ ፍርድ የሚያስፈርድ የኢራን አብዮታዊ ዘብ ጠባቂና የኢስላማዊት ኢራን ሪፐብሊክ የበላይ መንፈሳዊ መሪ አያቶላህ አሊ ፊት ለስቅላት አሊያም ለሞት በቴህራን የፍርድ አደባባይ ገትሮ የሚያቆም ለሌሎች መቀጣጫ የሚያደርግ የሸሪዓ የፍርድ ውሳኔ ከድንጋይ ውግራት እስከ ጅራፍ ግርፋት ድረስ ያሉትን ጨምሮ የሚያስፈርድ ጉዳይ ነው። ክርስቲያን ሆኖ መገኘት እንኳን ክርስቲያን ሆኖ መገኘት ኢስላማዊውን የሸሪዓ ሂጃብ በማይለብሱ ሴቶች ላይ እንኳን ርኅራኄ ሆኖ ለተገኘ ኢራናዊ ማረፍ የምትችለው የቁጣ በትር እስከምን ድረስ ሊሆን እንደሚችል መገመቱ ልብን በሐዘን ያደማል። ከዓለም የፖለቲካ ርዕዮተ ዓለም በምታራምደው ሥርዓት እንዲሁም በጅምላ ጨራሽ የኒውክለር ጦር መሳሪያ ፈቃድ ጉዳይ ከምዕራባውያንና ከጽዮናዊቷ እስራኤል ጋር ባላት ፍጥጫ በፖለቲካው መድረክ የምትታወቀው ኢራን የማይገቡባት እጅግ ደግሞ ለክርስቲያኖች የማትሆን አስፈሪ ዝግ ሀገር ነች። ፋጡማ መሐመድ ክርስቲያን በመሆኗ የማታየው የመከራ አይነት የለም። ያገኛት ሁሉ ለምን ክርስቲያን እንደሆነች ከመጠየቅ ይልቅ ይተፉባታል፣ ይደበድቧታል፣ ያስሯታል። መንገድ ላይ ያገኛት ሁሉ ያሻውን አድርጎ ይፈርድባታል። በፈጠራ ወንጀላ ከሰው ለሰብአዊነት በማይመጥን ደረጃ ያስሯታል። በዩኒቨርሲቲ ውስጥ እንዳትማር መታወቂያ ይከለክሏታል። ፋጡማ መሐመድ ግን ምንም አይነት የመከራና የችግር አይነት የማይበግራት የመጣው ይምጣ ብላ ክርስቶስ ለኔ ሲል በጲላጦስ የፍርድ አደባባይ እንደቆመ ሁሉ እኔም በቴህራን አያቶላህ አሊ የፍርድ አደባባይ ልቁም ብላ ክርስትናዋን በአደባባይ እየገለጠች ብርቱ ጠንካራ ኢራናዊት ክርስቲያን ናት። ፋጡማ መሐመድ ሂጃብ በትክክል አልለበሽም ብለው በደም አባላ እስክትነከር ድረስ በሕዝብ ትራንስፖርት ውስጥ ይደበድቧታል። እሷ ግን የቅዱስ ጳውሎስን ቃል አብነት የምታደርግ ጠንካራ የኢራን ክርስቲያን ናት። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት? ስደት ወይስ ረሃብ? ራቁትነት ወይስ ፍርሃት? ወይስ ሰይፍ ነውን እንዳለው እንዲሁ መከራና ስቃይ ስትቀበል በደስታ የባለጸጋ ድግስ እንደበላ ሰው ሐሴት ከማድረግ ውጭ አንድም ቀን የመከፋት ፊት አሳይታ አታውቅም። ፋጡማ ክርስቲያን በመሆኗ ብቻ የቀረበባት ክስ እጅግ አስገራሚ ነበር። የሀገሪቱ ከፍተኛ ወንጀል ፈጻሚዎች በሚከሰሱበት የቴህራን አብዮታዊ ፍርድ ቤት በመንግሥት ላይ አሲረሻል በማለት አቆሟት። በኢራን መንግሥት ላይ ያልተገባ ወሬን አውርተሻል፣ የሀገርን ደህንነት አደጋ ላይ በሚጥል እንቅስቃሴ ላይ ተሳትፈሻል፣ ክርስቲያን ሆነሻል፣ የመርየም ልጅ አልመሲህ ኢሳን አምላክና ጌታ ነው እያልሽ ትናገሪያለሽ፣ የአይሁድን ትምህርት ይዛ አልመሲህ ኢሳን በመስቀል ላይ ተሰቅሏል፣ ሞቶ በሦስተኛውም ቀን ተነስቷል በማለት ታምናለች የሚል ክስ ነው የቀረበባት። የቅርንጫፍ 26 ዳኛ የሆኑት አህመድ ዛዲህ 6 ወር ያለምንም ርኅራኄ በይነው አከናነቧት። ያለምንም ጥፋት ያለምንም በደሏ ክርስቲያን በመሆኗ ብቻ 6 ወር ያውም በቸርነቱ ጌታ አቅልሎላት በመንፈስ ቅዱስ ጥበቃው ለምድሪቱ እርሾ እንድትሆን
ያስቀራት ዘር ሆና እንጂ ፋጡማ መሐመድ ራሷን ከቴሄራን አብዮታዊ አደባባይ ከአስፈሪው ከአያቶላህ አሊ የስቅላት ገመድ ውስጥ አንገቷ ገብቶ ታገኘው ነበር። ያን ጊዜ ፋጡማ የ19 ዓመት ወጣት ልጅ ነበረች። በቴሄራን ውስጥ በሚገኘው ማሰቃያ ቦታዎች ውስጥ የተለያዩ መከራ ከተቀበለች በኋላ በመጨረሻም ወደ ኢቭኒ እስር ቤት ተዘዋወረች። እነዚያ 6 ወራቶች ከባድ፣ ሰቅጣጭ፣ ልብን የሚያስጨንቁ የእስር ጊዜያቶች ነበሩ። በቀላሉ የሚነገሩ አይደሉም። እሷ ግን ቅዱስ ጳውሎስን ለተወደደ ልጁ ለጢሞቴዎስ የተናገረውን ቃል ለራሷ እየደጋገመች ትነግረዋለች። ይህን በመስበክ እንደ ክፉ አድራጊ እስክታስር ድረስ መከራ እቀበላለሁ፣ የእግዚአብሔር ቃል ግን አይታሰርም እያለች በጽናት በብርታት በዚያ አስጨናቂ ማጎሪያ እስር ቤት ሆና ከእግዚአብሔር ጋር እየተነጋገረች የእግዚአብሔርን ቃል ለልቧ ትነግረው ነበር። በምርመራ ወቅት የሚጠይቁኝ ተጠርጥረሻል ስላሉት ወንጀል ሳይሆን ከስንት ሰው ጋር ዝሙት ፈጽመሻል የሚል ነው። በተደጋጋሚ እንድመልስላቸው የሚፈልጉት ጥያቄ ይህን ነው። ምርመራውን ሲያደርጉብኝ ዓይኔን ሸፍነው ነው። ማንንም ማየት አልችልም። አንድ ቀን መርማሬ ሌላ ሰው ሊያነጋግረኝ እንደሚፈልግ ነግሮኝ ሰውየውን ጠራው። ሰውየውን ከንግግሩ የሃይማኖት አባት እንደሆነ ተረድቻለሁ። ፊቱን ማየት ስለማልችል እሱም የተሻለ ጥያቄ ሊጠይቀኝ አልቻለም። ከስንት ሰው ጋር እንደተኛው ጠየቀኝ። እጅግ በጣም ተናደድኩ፣ አዘንኩኝ። ራሴን መቆጣጠር አልቻልኩም። ለነዚህ እንዴት ያለ ምላሽ ነው የምሰጠው? ጆሮአቸውና ልባቸው የተደፈነ ክርስቶስን የማያውቁ ፈሪሃ እግዚአብሔር በውስጣቸው ለሌለ ሰው ምን አይነት መልስ ብሰጥ ነው የሚረዱት? እግዚአብሔር አምላክ ልቦናቸውን ከጨለማው ዓለም አውጥቶ እሱን ወደ ማመን ሊመልሳቸው በመመኘት በልቤ እጸልይ ነበር። ነገር ግን ሰውየው ንግግሩን ማቆም አልቻለም። ከተለያዩ ሰዎች ጋር ዝሙት እንደምትፈጽሚ ማስረጃው አለን አለኝ። አስለቀሰኝ። አነባሁኝ። እንዴት ምንም አይነት ነገር አላውቅም እያልኩት ማስረጃ አለኝ ይላል። ደግሞ በሌላ የምርመራው ወቅት ዝሙት ስትፈጽሚ ምን ታደርጊያለሽ እያሉ ይጠይቁኛል። የቱንም ያክል እውነቱን በነግራቸው አያምኑኝም። የቱንም ያክል እየለፈለፍኩ አይሰሙኝም። የእኔ ሐሳብ ለመስማት ፈቃደኞች አይደሉም። ጠረጴዛውን እየደበደቡና እየዞሩ ሊያስፈራሩኝ ሞከሩ። የሚፈልጉትን ሐሳብ እንድናገርላቸው ቢሹም እኔ ግን አላደረግኩትም። ወደ ኢቭኒ እስር ቤት ክፍል ቁጥር 209 በገባሁበት የመጀመሪያው ምሽት ለክፍሉ የተመደበች ፖሊስ ልብሴን ገፈፈችው። በዚህም የተነሳ በእምነቴ እንዳፍር መከራ ተቀብሎ ያዳነኝን ኢየሱስ ክርስቶስን እንድጠላው ኃይል እያለው በፍቅሩ በሞቱ በዝምታው በየዋህነቱና ርኅራኄ በሚተፉ ዐይኖች እየማረከኝን ሳላውቀው የወደደኝን ሳላየው የተከተለኝን ቤዛዬን መድኃኒቴን አባቴን መካሬን እንድክደው ያስጨንቁኛል። ጆሮዬ ስር ተጠግተው ልብን እንደ ሽንኩርት የሚልጥ ከአይሁዶች ቃል እየከፋ ቀፋፊ ስድብ ይወረውሩብኛል። እኔ ደግሞ ይህ ሁሉ ይሆንልኝን አምላኬን ምን አደረገኝ ብዬ ምን በደለኝ ብዬ እክደዋለሁ? እንኳን አሁን ፍቅሩን ቀምሼ ልክደው ይቅርና እስከ ዛሬ እርሱን ሳላውቀው የቀረሁበት ጊዜ ይባክኑ ያለ ሕይወት የኖርኩባቸው ዘመናት ሆነው ይሰሙኛል። ጥረት እያደረጉ ነበር፣ ነገር ግን እኔ ብርቱ ነበርኩ። እንደ ኤሮፓውያን አቆጣጠር ሐምሌ 9 2019 ዓመተ ምህረት ነው። ፋጡማ በባስ ውስጥ ተሳፍራ ስትሄድ ካጠገቧ የተቀመጠችው ሙዛፊያ የተባለች ግለሰብ ለምን ፀጉርሽን አትሸፋፈኝም በሚል ተነስታ ደበደበቻት። መሬት ላይ አስተኝታ እስክትድማ ድረስ አየለችባት። የአውቶቡሱ ሹፌር ደንግጦ ወደ ፖሊስ ጣቢያ መኪናውን አዙሮ አቅራቢያ ወደሚገኘው ልዩ ስሙ 119 ወደሚባል ፖሊስ ጣቢያ አመራ። የፖሊስ ጣቢያው ኃላፊዎች ተበዳይዋን ፋጡማ መሐመድን አስረው
ደብዳቤዋን ለቀቋት። ፋጡማ በኢራን እያበበ እያደገ ስለመጣው ክርስትና ትጽፋለች፣ ትናገራለች። በኢራን ውስጥ ክርስቲያኖች ላይ የሚደርሰውን በደል ሕገ መንግሥቱን መሠረት አድርጋ ፊት ለፊት ትከራከራለች፣ ትሟገታለች። ኢራን ውስጥ በሕግ ደረጃ ለእስልምና ከእስልምና ወደ ክርስትና ሃይማኖት መቀየር ያስቀጣል፣ ወንጀል ነው። የፋጡማ በዓለም አደባባይ መውጣት ድምፅ ላጡት የኢራን ክርስቲያኖች ድምፅ እየሆነ መጥቶ ዛሬ ላይ በኢራን ውስጥ ክርስትና በሚገርም የመንፈስ ቅዱስ ሥራ እያበበ እየሰፋ ይገኛል። ይህ በጭቆናና በሸሪዓ ሕግ የታፈነው በአስፈሪ ቅጣቶች የተከለከለው ክርስትና ከኢራን አብዮታዊ ዘብ ጠባቂ ቁጥጥር ውጭና ከሀገሪቱ ከፍተኛ መንፈሳዊ መሪ አያቶላህ አሊ የሸሪዓ የስቅላትን የፍርድ ሕግ አፈር ድሜ እያበሉ ከሀገሪቱ የጭቆና ሕግ ነፃ እየወጡ ከ1 ሚሊዮን በላይ ክርስቲያኖች በኢራን ውስጥ በአያቶላህ አሊ አገር ይገኛሉ። እንደ ፋጡማ መሐመድ እያሉ ጨክነው ለወንጌል ራሳቸውን ለመከራና ለስቃይ ለመስጠት የተዘጋጁ ጠንካራ የክርስቲያኖች የአገሪቱ ሕግ እንዲበዙ ለክርስቶስ ታምነው እንዲጸኑ አደረጋቸው እንጂ አላጠፋቸውም። ይህ ብቻ ሳይሆን ዛሬ ላይ በኢራን ውስጥ ያሉ እልፍ መስጊዶች እየተዘጉ አገልግሎታቸው እየተቋረጠ መጥተው ባለፈው ዓመት ወደ 50 ሺህ የሚጠጉ በሰው ማጣት የተዘጉ መስጊዶች ዛሬ ላይ ቁጥራቸው አሻቅቦ 75 ሺህ መስጊዶች ደርሰዋል። ይህም የሰውን ነፃነት በመንፈግ በራስ ፍላጎትና ሕግ ማስተዳደር እንደማይቻል ማሳያ ነው። ይቆየን። ይህን መልእክት የምትሰሙ ቻናላችንን ሰብስክራይብ፣ መልእክቱ ለሁሉ ይደርስ ዘንድ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በእግዚአብሔር ፍቅር እጠይቃችኋለሁ። ሙልጌታ ስዩም ነኝ። ይቆየን።